ጥሯዊና ሰው ሰራሽ ሀብቶች የታደለችው ኢትዮጵያ ካላት ሀብት ጋር የሚስተካከል የኢኮኖሚ ግስጋሴ ሳታደርግ ለረጅም ጊዜያት ቆይታለች። የኢትዮጵያውያንን ህይወት ለማሻሻል የሀገሪቷን ምጣኔ ሀብታዊ እድገት የበለጠ ለማሳደግ በመንግስት የተለያዩ የኢኮኖሚ ማሻሻያዎች ተካሂደዋል። በዚህም የኢኮኖሚ እድገቱ ሁሉንም ተጠቃሚ እንዲያደርግና በዝቅተኛ የኑሮ ደረጃ ላይ የሚገኙ የህብረተሰብ ክፍሎችን ያማከለ እንዲሆን ሀገር በቀል የኢኮኖሚ ማሻሻያዎች ተደርገው ወደ ስራ ከገቡ ሰነባብተዋል። የሀገር በቀል የለውጥ አጀንዳ ዋና ምሰሶ ከሆኑት አምስቱ የትኩረት አቅጣጫዎች ውስጥ ደግሞ አንዱ አይሲቲ ነው። የ10 ዓመቱ የልማት እቅዳችን ከአምስት ዋና የእድገት አንጓዎች አንዱ ቴክኖሎጂ ነው ብሏል። ይሄ በጣም ትልቅ ሪኮግኒሽን ነው። በምክትል ጠቅላይ ሚኒስትሩ የሚመራ ናሽናል ስትሪንግ ኮሚቲ በሀገር ደረጃ ያሉ እነዚህን ጅማሮች የሚደግፍ ኮሚቴ ተቋቁሟል። ከሁሉም ስቴክሆልደርስ የተውጣጣ በፖሊሲ ደረጃ ብቻ ሳይሆን በአድሚኒስትሬሽንም መደገፍ ተጀመረ ማለት ነው። አይሲቲ የአዲሱ ዘመን የልማት ሞተር ነው ቢባል ማጋነን አይሆንም። የአዲስ ዘመን አዲስ ጉልበት በመሆን ላይ ይገኛል። የምጣኔ ሀብት እድገትን በማሳደግ ድህነትን ለመቀነስ እንዲሁም የጤና የትምህርት አገልግሎት ተደራሽነትን ለማሻሻልና አዳዲስ የሥራ ዕድሎችን በመፍጠር አዲስ የገቢ ምንጭ በመሆን እያገለገለም ይገኛል። ሀገራት አይሲቲን በመጠቀም ኢኮኖሚያዊና ማህበራዊ እድገታቸው እንዲፋጠን በማድረግ ተወዳዳሪነታቸው ከፍ እንዲል ምክንያት ሆኗል። በተለይም አይሲቲ ተማሪዎች አዳዲስ ክህሎቶችን እንዲያዳብሩና የበለጠ ለፈጠራ እንዲበረታቱ ይረዳል። የሐሳብ እድገትን እንዲሁም ተነሳሽነትን በማበረታታት በይዘትም ሆነ በቴክኖሎጂ ጉዳዮች ጠቃሚ ፈጠራዎች እንዲፈጠሩ እያገዘ ይገኛል። በሳይንስ ቴክኖሎጂ ኢኖቬሽን የሚፈጠሩ የሥራ ዕድሎች ክህሎትን መሰረት ያደረጉ ታሌንትን መሰረት ያደረጉ በአንድ ኢንዱስትሪ ብዙ ስራ መስራት የሚቻልባቸው መንገዶችን የሚፈጥሩ ናቸው። ከዛ ባለፈ ደግሞ በአንድ ኢንዱስትሪ ከውጪ የምናስገባቸው ግብአቶች ወይ ደግሞ ምርቶች ወይ ደግሞ አገልግሎቶች በእኛ ሀገር እንዲለሙ ቅድሚያ እንዲሰጣቸው ያደርጋል። አይሲቲ የተወሰኑ ነገሮች ላይ ካልሆነ በስተቀር ግብርና ላይ ያለ፣ ትምህርት ላይ ያለ፣ ጤና ላይ ያለ፣ ትምህርት ላይ ያለ፣ ኢንዱስትሪዎች ላይ ያለ እኔ ለምሳሌ ማኑፋክቸሪንግ ላይ ብንሄድ፣ ሪቴል ላይ ብንሄድ በእነዚህ በሙሉ ላይ አይቲ አለ። አንዳንዱ ተመሳሳይ ፎርም ያለው ነው፣ ሌላኛው ደግሞ የተለየ ፎርም ያለው ነው፣ ግን ሁሉም ላይ አለ። እሱ ላይ እንደ ሀገር በደንብ መስራት ግድ ይለናል። አይፒ ሪኮግናይዝ ተደርገዋል። ይሄ የፈጠርኩት ነገር በሌሎች ሰዎች በቀላሉ ይወሰድብኛል ብሎ ለሚሰጉ ሰዎች ትልቅ እፎይታ ነው። አርቲፊሻል ኢንተለጀንስ ተፈጥሯል። እንደ አንድ ኢንኩቤሽን ሴንተር ወይም አክሰሌሬሽን ሴንተር ሊወሰድ ይችላል። በጣም በርካታ ኢንኩቤሽን ሴንተሮች በየቦታው በዩኒቨርሲቲ ተፈጥረዋል። ካፒታል ማርኬት ልንጀምር ነው። እነዚህ ሁሉ ነገሮች ሲደመሩ ለኢኮሲስተሙ ደጋፊ የሆኑ ነገሮች ኢትዮጵያ ውስጥ እንደተጀመሩ አመላካች ተደርገው ሊወሰዱ ይችላሉ። አይሲቲ በኢትዮጵያ ተመራጭ ከሆኑ ዘርፎች ዋነኛው ነው። የኢትዮጵያ የአይሲቲ ገጽታ በፍጥነት እያደገ መጥቷል። የኢንፎርሜሽን ኮሚኒኬሽን ሴክተሩ ለጠቅላላ የሀገር ውስጥ ምርት ጂዲፒ ያለው አስተዋጽኦ እስከ 2% መድረሱን መረጃዎች ያሳያሉ። በኢትዮጵያ በዚህ ዘርፍ የሚደረገው ድጋፍና ማበረታቻ በዘርፉ ለተሰማሩ ተቋማትና ግለሰቦች መነቃቃትን ፈጥሮላቸዋል። ለውጦች አሉ፣ መሻሻሎች አሉ። ደግሞ ራሱ አሁን ቴክኖሎጂውም እያደገ ስለሆነ እውነቱን ለመናገር በፊት ዌብሳይትም ለመስራት በጣም ፋክተሮች ነበሩ። ቴክኖሎጂውም ነው እንደምናስበው ያደገ አልነበረም። ስለዚህ ተቋማት ውጪ ለማሰራት ይገደዱ ነበር። አሁን ያለው ቴክኖሎጂ ብዙ አንዳው ስለሚያደርግ ኢቭን ኢንዲቪጁዋልስ በግለሰብ ደረጃ ጥሩ አቅም ያላቸው ልጆች በጣም ሊታይ የሚችል ደግሞ በብዙ ነገር የተሻሻለ ሲስተሞችን መስራት ይችላል። ብዙ ተቋማት ላይ ስትሄዱ የማይበሉ ዳቦዎች አሉ። ያ ማለት የብሎኬት ማምረቻ፣ የጥጥ መዳመጫ ሊሆን ይችላል፣ ወይም ትልልቅ የሀገራችንን የአግሪካልቸር ችግር የሚፈቱ የስማርት ኢሪጌሽን ሊሆን ይችላል። ፕሮብሌሞች ሶልቭ ተደርገው ዩኒቨርሲቲ ላይ ፕሮቶታይፕ ሆነው ይቀመጣሉ። እኚህ ፕሮቶታይፕ ግን ወርደው ለማህበረሰቡ ችግር ካልቀረፉ የማይበሉ ዳቦዎች ናቸው።
ስለዚህ የኛ ኃላፊነት ምንድነው እንደነዚህ አይነት ተሰርተው የተቀመጡትን ነገሮች ወስደው ገንዘብ ጀነሬት የሚያደርጉበት ቢዝነስ ሜክ የሚያደርጉበት ማህበረሰቡን የሚረዱበትን ስርዓት መፍጠር ነው ዕውቀት ካለ አዳዲስ ዕውቀት ያገኛሉ ሪሶርስ እንሰጣቸዋለን with this all no development ትልቅ አድቫንቴጅ አለው ሌላ ከስራ ፈጠራ አንፃር በፊት ያልነበሩ አሁን ግን ለብዙ ሰዎች አዳዲስ ስራዎችን ፈጥሯል አሰልቺና አድካሚ የነበሩ ስራዎችን በጣም ሲምፕሊፋይ አድርጓል ሞር እዛ ውስጥ በገባን ቁጥር ብዙ አድቫንቴጆችን ከሱ ላይ እያገኘን እንሄዳለን አይቲ መኖሩ ወይም አይሲቲ መኖሩ ብቻ ሳይሆን አንተ የምትጠቀምበት ደግሞ ነገር ያገርን እንትን ዲተርሚን ያደርጋል አይቲ ላይ እኛ ሁሉንም ነገር ኮንሱም የምናደርግ ከሆነም ጥቅም የለውም የራሳችንን ነገር ግን መፍጠር የምንችልበት ከሆነ እሱ ደግሞ ትልቅ አድቫንቴጅ ይፈጥራል አሁን በአይሲቲ በመስፋፋቱ ምክንያት ብዙ ልጆች ያልተለመዱ የነበሩ የስራ መስኮች ተፈጥረዋል ለምሳሌ ቲክቶከር ዩቲዩበር ምናምን የሚባለው ምናልባት ከ10 ከ15 ዓመት በፊት የማይታወቁ የስራ ዘርፎች ነበሩ ወይም ደግሞ ሰው እንዴት ራሱን በቪዲዮ አቅርቦ ብቻ እንትን ይላል የምንልበት ነበርና ያንን ነገር ኮምፕሊት ይቀይራል ብዙ ወጣቶች ያንን ነገር ተጠቅመዋል እሱ ብቻ አይደለም በዛ የሚተላለፉ ኮንቴንቶች የብዙ ሰዎችንም ህይወት አስተካክሏል ኢትዮጵያ ውስጥ ያለው የጤና አገልግሎትን ማሳደግ የሚቻለው ዲጂታላይዜሽን ሰርቪሱን ስናሰፋ ነው ስለዚህ ጤናው ዘርፍ ላይ ራሳችን የሆነ አሻራ ይኖራል በሚል በጤናው ዘርፍ ላይ የምንሰራው ስራ አለ የአግሪካልቸራል ዘርፍ ላይ ያው ኢትዮጵያውያን እንግዲህ በአጠቃላይ ብዙ ገበሬ ያለበት ሀገር ብዙ የኢኮኖሚያችን ቤዝ የሆነው አግሪካልቸር ሆኖ አግሪካልቸራችን ገና ዲጂታላይዝድ አልሆነም ወይም ኦቶሜትድ ወደ መሆን አልመጣም ስለዚህ ይሄን የአግሪካልቸር ዘርፉን በተለያየ መንገድ ማዘመን ማስተካከል ማሻሻል የሚል ትልቅ ኮንሰፕት ስላለ እዛ ላይ መስራት በሚል እነዚህ የቢዝነስ ላይኖች በሶፍትዌር ዴቨሎፕመንት ኤሪያው ላይ የተለያዩ ሶሉሽኖችን እየሰራን ቢልድ አድርገናል ሶ እኚህን ቢልድ አድርገን ያመጣነው ኤክስፒሪየንስ ለምን ጠቀመን በተለያዩ ኢንተርናሽናል ማርኬቱ ላይ ደግሞ የሶፍትዌር ዴቨሎፕመንት ኒዶች ስላሉ የአይቲኦ ቢዝነስ ምንለውን ደግሞ ፈጠረን በቅርብ ጊዜ ኢንፎርሜሽን ቴክኖሎጂ አውትሶርሲንግ የምንለው በተለይ ለአሜሪካ ማርኬት አሜሪካ ላይ ያሉ ትልልቅ ተቋማት የተለያዩ ሶሉሽኖችን ማሰራት ሲፈልጉ ቺፕ ሌበርኛ ጋር ኳሊቲ የሆነ በሚፈልጉ ታይም ፍሬም ውስጥ ለማስረከብ ዊሊንግ የሆኑ ፕሮጀክቶችን ከውጭ እየተቀበልን አውሮፓ አሜሪካ እየተቀበልን ሰርተን እንልካለን በዛ መንገድ ይሄ የአይቲኦ ቢዝነስ የሚባለው የቢዝነስ ላይን ሆኖ ተጀምሯል ማለት ነው ሚዲያን ኤጅ የሚባለው ኢትዮጵያ ውስጥ 20 አመት አልሞላም 19.7 ነው የሚባለው ግን 20 አመት ያልሞላው ነው እድሜያችን ኢን አቨሬጅ ሲወሰድ ሚዲያን ኤጅ 20 አመት አልሞላው ማለት ቴክኖሎጂካል ሳቪ የሆነ ጄነሬሽን ነው ማለት ነው ወጣት መሆን ለቴክኖሎጂ የቀረበ ስለሆነ በቀላሉ ይሄንን ሐሳብ ኢንተርቴን ብናደርግ እንደ ሀገር ውጤታማ ልንሆን እንችላለን የትምህርት ስርዓታችን ስንመለከት 60 እና ከዛ % በላይ ስቴምን በትምህርት ስርዓታችን ውስጥ አስገብተናል ሳይንስ ቴክኖሎጂ ኢንጂነሪንግ እና ማቴማቲክስ በሁሉም ዩኒቨርሲቲዎች ይሰጣሉ ይሄም እንደ አንድ መሰረት ሊወሰድ ይችላል በኢትዮጵያ አሁን ላይ የአይሲቲ እድገት ገና በጅማሩ ላይ ያለ ነገር ግን ተስፋ የሚደረግበት ዘርፍ ሆኗል በዚህ ሂደት የሚገኝ ዕውቀትና ክህሎት ቀጣይነት እንዲኖረው ወጣቶችን በማሰልጠንና በማስተማር ለሀገር ሁለንተናዊ እድገት የበኩላቸው እንዲወጡ ያስችላል ኢትዮጵያውያን የሥራ ፈጠራ አቅም ያላቸው ወጣቶች እያመጣ ያሰለጠነ ቫልዩ አድ ያደረገ ማርኬት ውስጥ እየገቡ ስራ እንዲሰሩ ይፈልጋል ስለዚህ ኦብጀክቲቭ ምንድነው የዓለማችን ትልልቅ ኢኮኖሚ ሞቢላይዝ የሚያደርጉ ወይም ትልልቅ ኢኮኖሚ ያላቸው ምንላቸው ሀገራት ብንመዝን የአገራቱ አቅም
ከፍ እንዲል ያደረገው የመንግስት ብቻ ሮል አይደለም የግለሰቦች ከፍተኛ የገንዘብ የማግኘት አቅም አሁን ቻይና ስንሄድ አሊባባን ስናነሳ ወይም ጃክማን ስናነሳ የጃክማ እድገት ወይም የጃክማ ሜክ ማድረግ ነው የቻይናን ኢኮኖሚ በከፍተኛ ደረጃ ኮንትሪቢዩት ያደረገው ወይም እንዲያድግ ያደረገው አሜሪካ ስንል ብዙ ኢኖቬቲቭ ፕሮዳክቶች አሉ አይደል እነ ቢል ጌት ጋር ብንሄድ እነ ዙከንበርግ ጋር ብንሄድ ሌሎችንም ብናነሳ የአሜሪካ ትልልቅ የፈጠራ ባለሙያዎች የነሱ ድምር ውጤት ናት አሜሪካ ለዚህ ኢትዮጵያንም የተሻለች ኢትዮጵያ ማድረግ ከፈለግን የነዚህ ወጣቶች ወይም የነዚህ የሥራ ፈጠራ ባለሙያዎች ድምር ውጤት ናት ኢትዮጵያ መሆን የሚችለው ሎካሊ ብቻ ሳይሆን ኢንተርናሽናል ያሉ ፕሮዳክቶችን እንኳን ኢቫሉዌት ለማድረግ የሚያስችል አቅም እየመጣ ነው ብዙ ነገሮች ፕሮግሬሲቭ ናቸው ከሶሉሽን ሳይድ ራሱ ከኮር ሶሉሽኖች ውጪ ያሉ ብዙ ነገሮች አሁን ባንኮች ብዙ አፕሊኬሽኖችን አሁን በራሳቸው የሚሰሯቸው ኢንተርናል ቲማቸው ማለት አይ ነው ኮሩ ስቲል ጊዜ ይፈልጋል ግን የራሳቸውን ቲም አንዳንድ ነገሮችን በተለይ ከሞባይል ባንኪንግ ሳይድ እነዚህ የሚሳሰሉት አሁን ኢንተርናል እየተሰራ ነው በኢንተርናል ትልቅ ፕሮግረስ ስታርታፕ ነበሩ ባንድ ወቅት ቢባል ብዙ አድማጭ አይኖርም ዛሬ በጣም በከፍተኛ ሀብት የሚነገሩ ስለሆነ በቅርብ ጊዜ የምናቀው ስፔስ ኤክስ ብንወስድ ቲክቶክ ብንወስድ አሁን እነሱ ከዩኒኮርን አልፈው hundreds of billions of dollars የሚያንቀሳቅሱ ኩባንያዎች ሆኗል በአይሲቲ እና በፈጠራ የሚታየው መነቃቃት ቀጣይነት እንዲኖረው ለማድረግ በመንግስት በተዘጋጀው የስታርታፕ ኤክስፖ ባለሙያዎች ልምድን ተለዋውጠዋል ሐሳባቸውንና ፈጠራቸውን አስተዋውቀዋል ምርቶቻቸውንና አገልግሎቶቻቸውን ለግብይት አውጥተዋል ይህም ለብዙሃኑ ባለሙያ አይን የገለጠ ክስተት መሆኑ ተስተውሏል ሌሎች አቅሞችን ለማየት እድል ይፈጥራል የመጀመሪያው ነገር እሱ ሁለተኛው ግን ሁላችንም በቃ እንዲ ምንድነው እዛዛ ተነጣጥለን የደከምንበት ያለ ነገር አለ እንደ ሶሉሽን አድርገን ያሰብን ያላችሁ ያ የተነጣጠለው ወደ ኮምባይንድ ወደሆነ ኤፈርት ቢቀየር የሆነ ትልቅ ሀገራዊ ችግር እንዲፈታ ይችላል እና አይተናል አንዳንዶቹ የሰሩትን ስናይ በሁለት ሰው በሶስት ሰው የተሰራ ይመስላል ትልቅ አይዲያውም ትልቅ ነው እንትኑም ማለት የተሰራው ነገር ትልቅ ነው አትሊስት ያንን ፑሽ ማድረግ መግፋት የምትችለው በእንደዚህ አጋጣሚ በመተቀያየረው ሐሳቡ በራሱ በጣም ትልቅ ነው ስታርታፖችን ወደ አንድ ቋጥ ማምጣት ሰው በራሱ ከሚማረው በላይ ከሰው ከኤክስፖዠር የሚማረው ይበልጣል ስለዚህ እነዚህ ስታርታፖች አሁን በዚህ ኤግዚቢሽን ባይ ዘ ዌይ በእኛ ፕሮሰስ ውስጥ ያለፉ 3 የሚሆኑ ሰዎች በዚህ ስታርታፕ ላይ ኢቭን አቅርበዋል ሲቀርም የሰውን አይን ይሞላል ሙከራቸው ኢንካሬጅ ይደረጋል ኢቭን አንዳንድ ጊዜ ወርከብል ያልሆነ አይዲያም ካላቸው እዛው በሚመጣው ባለሙያ ይተቻል ስለዚህ ሞር እንዲሰሩ ድል ይሰጣል ስለዚህ የዚህ ስታርታፕ ኢቨንት ተጀመረ እንጂ ገና ብዙ ቢሊዮነሮችን የሚያፈራ መድረክ ነው ብዬ አስባለሁ